ከኮሮና በላይ ገዳይ የሆነ አዲስ ስጋት እንደተፈጠረ ተሰምቷል። ሕይወት የጨለመባችሁ፣ ጮኻችሁ ያልተሰማችሁ፣ እያለቀሳችሁ ያላችሁ፣ አዎ ማርያምን ጥሩ፣ ነገ ትደሰታላችሁ። ፓስተር ትዝታው ሳሜ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ባልተዛር ማለት ነው። በዝሙት ምክንያት ነው የሄደው። ሚስቱን አደንቃታለሁ፣ ችለዋለች። በቃ ሚስት ማለት የትዝታው ሚስት ናት። በእውነት ፈረንጆች እኮ ኃጢአት የሚሰሩበት ትርፍ ሰዓት እኮ ነው። እኛ እኮ በመደበኛ ሰዓት ኃጢአት የምንሰራው። እውነቴን በስራ ሰዓት ነው ኃጢአት ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆነ ሕይወት የጨለመባችሁ፣ ጮኻችሁ ያልተሰማችሁ፣ እያለቀሳችሁ ያላችሁ፣ አዎ ማርያምን ጥሩ፣ ነገ ትደሰታላችሁ። ነገ ትደሰታላችሁ። በኃጢአት ብርድ እየተመታችሁ ያላችሁ ጸጋ ላይ ጸጋ ሰጥቶ የሚያለብሰውን ክርስቶስን ጥሩት። የማያልቀውን ልብስ ያለብሳችኋል። በዚህ ዓለም ብዙ ገፊዎች አሉ። ይገፏችኋል፣ ይደበድቧችኋል፣ ያሰቃዩአችኋል። የእግዚአብሔር ልጆች አትፍሩ፣ አትናወጡ። ክርስቶስን እመኑ። የኢየሱስን እናት ስሙ። ደቀ መዛሙርቱን ስሙ። እግዚአብሔር ከሁላችሁ ጋር ይሁን። ከኮሮና በላይ ገዳይ የሆነ አዲስ ስጋት እንደተፈጠረ ተሰምቷል። መድኃኒትም ሆነ ክትባት የሌለው ኒፓ የተባለው ይህ አደገኛ ቫይረስ በህንድ ኮልኮታ አቅራቢያ በድጋሚ ተቀስቅሷል። የዓለም ጤና ድርጅት ቫይረሱን ዓለም አቀፍ ወረርሽኝ የመሆን አቅም አለው በሚል ከፍተኛ ስጋቱን ገልጿል። ይህ ቫይረስ ከሚያዙ ሰዎች መካከል እስከ 75 በመቶ የሚሆኑትን ይገድላል። በአሁኑ ሰዓት በህንድ ውስጥ ሐኪሞችና ነርሶችን ጨምሮ በርካታ ሰዎች በቫይረሱ የተያዙ ሲሆን ከ180 በላይ ሰዎች በክትትል ስር ናቸው። ቫይረሱ ከሌሊት ወፍና ከአሳማ ወደ ሰው የሚተላለፍ ሲሆን በንክኪም ከሰው ወደ ሰው ይሰራጫል። ምልክቶቹ እንደ ትኩሳትና ራስ ምታት ባሉ ቀላል ነገሮች ቢጀምሩም በአጭር ጊዜ ውስጥ በአንጎል እብጠት በማስከተል በ24 ሰዓት ውስጥ ወደ ኮማ ሊያመራ ይችላል። የበለጠ የሚያስፈራው ግን እስካሁን ድረስ ለዚህ በሽታ የተገኘ ምንም አይነት ክትባትም ሆነ ፍጹም ፈዋሽ መድኃኒት አለመኖሩ ነው። የሌሊት ወፎች በየትኛውም ቦታ መገኘታቸው ደግሞ ስርጭቱን ፈጣን ሊያደርገው ይችላል ተብሎ ይፈራል። እንደ ሀገር ለእንደዚህ አይነት ድንገተኛ ወረርሽኞች ምን ያህል ዝግጁ ነን ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አጋሩን። ይህ መረጃ ለሌሎች እንዲደርስ ሼር አድርጉት። መልካም ጊዜ። ወንድማችን ፓስተር ትዝታው ሳሙኤል አለ። ፓስተር ትዝታው ሳሜ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ባልተዛር ማለት ነው። በዝሙት ምክንያት ነው የሄደው። ሚስቱን አደንቃታለሁ፣ ችለዋለች። በቃ ሚስት ማለት የትዝታው ሚስት ናት። በእውነት ሚስት ማለት የትዝታው ሚስት። እሷም ደግሞ እንዴት እንዳገኘችው ስለምታውቅ ማለት ነው። እሷም እንዴት እንደምታገኘችው ስለምታውቅ ማለት ነው። ምክንያቱም ዱባይ ነው ትግራይ። እቺኛዋ ደግሞ የስንት አገልጋዮች አረ ይቅርብኝ ይደለም ሰዎችም አሁን ደግሞ የራሳቸው ህይወት ስላላቸው አያገባኝም። ግን እቺ አሁን የያዘችዋ ሴት ደግሞ ከሌላ ከትዝታው ገርል ፍሬንድ ጋር ነው የመጣችው ልጠይቀው። መንበረ ትባላለች ዱባይ ያለችው። እዛ ቤት ውስጥ ደግሞ የኔ እህት የቤት አገልጋይ ሆና አስገብቻት ነበር። አቤት ይቅር ይበለኝ እንትን ለማግኘት። ስለዚህ የኔን ታናሽ እህት እዛ ልኪያት፣ ኧረ በቃኝ 2 ዓመት ስትል 2 ዓመት ጨምሪ ብያት 2 ዓመት ጨምራለች። እና በትረካው መሰረት ቤት ውስጥ ነበረ እሱ ጓደኛዋ አየር መንገድ ሁለቱ ሴቶች ተያይዘው መጡ ትዝታው ጋር። እዛ ያቺኛዋ ጓደኛዋ አሁን ያገባትን ልታስተዋውቀው ነው የመጣችው። በቃ ዘማሪ ስለሆነ ድምጣዊ ስለሆነ የኛ ቴዲ አፍሮ ስለሆነ የኦርቶዶክሳውያኑ ሚስት ያቺ ደግሞ እጮኛ ይቺኛዋን ልታሳይ ነው ሄደው። ተዛ ትዝታ ሁለቱንም አያቸው፣ እጮኛውንም ጓደኛውንም አየ። ሊሸኛቸው ወጣ። ከዛ ሲመለስ እቺ ጓደኛዋ መጣች ማለት ነው እና አገባችሁ። እውነት እንትኑ ይሄው ነው ታሪኩ ይሄው ነው። ያቺም ይሄኔ እግዚአብሔር ገላግሏታል። ገላግሎሻል ማንትስዬ። እዛች ልጅ ወለደችለት። ምን አለችለት? እቺ ተቀምጣ ነው እንግዲህ እሱ ባልተዛር እየሄደ ተዛም እንደ ራሻና እንደ ዩክሬን ጦርነት በቃ ዝም ብሎ ምድሪቱን ሲያርስ የሚውለው ማለት ነው። ይሄ በጣም አቻየው ነው። እንደውም ጉልበትም እንደዚህ ማግኘት። ወንድማችን ፓስተር ትዝታው ሳሙኤል አለ። ፓስተር ትዝታው ሳሙኤል
በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ባልተዛር ማለት ነው። ይሄ ባልተዛር የሚባለው እዚህ አፍሪካ ውስጥ የነበረው ሰውዬ ባልተዛር ማለት እና በቃ ሁል ጊዜ በሰላም የማይተኛ ብቻ ሳይሆን እንደ ውሻ እግር የሚያይ ነው። በተለይ የሴት እግር ያለፈ ጊዜ በጣም ይሄ ነው ብዬ እውነት ይቸገራለሁ ማለት ነው። እና የተወጋ ነው በእንትኑ የተወጋ ነው። የኢትዮጵያ ቤተክርስቲያን በዶላር ነው የምትከፍለው። ከዚህ ከወጣ በኋላ አሜሪካ ሲሄድ ሚስት አለው ልጅ አለው ብላ በዶላር ነው የምትከፍለው። እና ወንድማችን አዳም ተብሎ እንግዲህ ምድርን ሙላት የተባለውን እንደዛ መሙላት አለብኝ ብሎ ከአንድ ሚስቱ ነው እንደዛ ምድር መሙላት ያለበት። አጋንንቱ የወጋው ነው። ስለዚህ ያችን ልጅ ደፈራት፣ ወለደች። እንደገና ደግሞ ሌላም ባለ ትዳር ሴትዮ ሚስትየዋን ሩቅ ቦታ ልኮ እንደገና እሷንም ተኛት። ሴቶቹ ደግሞ ምን እንደሆነ አልክም እንደዚህ ዘማሪ ነው ምናምን ወይ እንደዚህ ነው ከተባለ አጋንንቱም በጣም እንትን ይላቸዋል መሰለኝ። እሷም ተኛት፣ ወለደች። ስለዚህ ቤተክርስቲያኒቷ አሁን ኢየሩሳሌም የሄዱት ሊቀ ጳጳስ ናቸው ከኮሎራዶ ጉባኤ ተሰበሰበ። እንዴት ነው የምናደርገው? ይሄ የተጠመቀ እስላም ነው እና በእስልምና ነው የሚፈቀደው። 4 ሚስት 5 ሚስት የሚፈቀደው በእስልምና ነው እና ይሄንን የተጠመቀ እስላም ምን እናድርገው? ስለዚህ ታቦቱን ማክበር የለበትም፣ መቅደስ መግባት የለበትም። ይሄ በህግ ነው። ስለ መንፍቅናው አይደለም። ማርያም ታማልዳለች አታማልድ ኢየሱስ ምናምን ስላለ አይደለም። ዘማዊነቱን ያስወጣው ክህነቱን አቆሸሸ። አንድ ባለ አይምሮ ሰው ማድረግ የማይችለውን ነገር አደረገ። ስለዚህ ቤተክርስቲያኒቷ በቀኖናዋ መሰረት ልጆችን ውጩና አሳድግ ብላ ሰጠችው። የአሜሪካ መንግስት ደግሞ ተቆራጭ ለዚህኛዋ ልጅ፣ ተቆራጭ ለዛችኛዋ ልጅ፣ ተቆራጭ ለነዚህኛው ልጆች ብሎ ይሄንን ባልተዛር መስመር አስያዘችው። ከዛ አበደ። ይኸው እንግዲህ ከዛ ቤተክርስቲያኒቷ ዶላር በነፃ ነው የሚያገኘው። የኦርቶዶክስ ደግሞ ስትሆኑ በተለይ አገልጋይ ከሆናችሁ ምናምን በጣም ገቢው በጣም ከባድ ነው። ምክንያቱም ካሴት ይሸጣሉ፣ ሲዲ ይሸጣሉ። እንደገና ኒውዮርክ ላይ የዚህ ቀን ቅዳሴ ቀድስልኝ ይባላል። ከዛ የትኬት ተችሎ የሆቴል ተችሎ ካሴቱን ጭኖ ሄዶ ሸቀጡን አራግፎ በልቶ ጠጥቶ ነው የሚመጣው። በዛም ደግሞ እንደዚሁ ሲያገኝ እንትን ይላል ማለት ነው። ስለዚህ አገኙትና ያ ነገርም ይሁን እንግዲህ እኔ የማውቀው ነገር የለም። ያ ነገር ይኑር አይኑር የማውቀው ነገር የለም። ወንድማችን ወደዛኛው ክለብ ገባ። እዛኛው ክለብ ከገባ በኋላ እንግዲህ እንደምታዩት ጠዋት ከእንቅልፉ ይነሳና ታምረ ማርያም ቁጥር 6 ታምረ ማርያም እንደዚህ ምናምን ይላል። ከዛ እንቅልፍ ይወስደዋል፣ ይሄዳል። ታክሲውን ነርቶ ይመጣና ደግሞ ይመጣል። ዛሬ የምንነጋገረው ስለ ታቦት ነው። ታቦት ማለት መብጨብጨብጨብጨብ ይላል። ከዛ ይዘጋል፣ ይሄዳል። ከዛ ይመጣል፣ እዚህ ቸርች ይሄዳል። ደግሞ እነዚህ እንትን ያደርጉታል ሲሞን ወጣ። ከዛ በማግስቱ ደግሞ ላይቭ ይከፍታል። ዛሬ የምንነጋገረው ስለ ቅዱስ ጊዮርጊስ ነው። ጊዮርጊስ የሚባል የለም ምናምን ይላል። ከዛ እሱ ይዘጋል፣ ደግሞ ይሄዳል። ከዛ ደግሞ በማግስቱ ይመጣል። ከዛ ትዝ ይለዋል እዛ ያወገዙትን ክህነቱን የያዙበትን ተገቢ አይደለም ይሄ አንተ ኮርማ አይደለም እንስሳት እንኳን እንትን ይላሉ እና ጠበል ተጠመቅ ወይ ሕክምና ታይ ያሉትን ካህናት ትዝ ሲሉት ይመጣና ቄስ ማለት እንደዚህ ነው፣ ለትራ ማለት እንደዚህ ነው ምናምን ይላል። እና ወንድማችን ያው 5 ዓመት ሙሉ አሁን ከመቸገሩ የተነሳ እንትን ማለት ሁላ ጀምሯል። ወንድማችን በእውነት እንትን ማለት ጀምሯል። ያው ሲዘምርም ነይ የሚዬ ማርያም የሚለው ይናፍቀዋል መቼም። ናና ኢየሱስ ናና ይላል። ፔንቶቹም ደግሞ በቃ ማብሸቃቸው ነው እነሱ ያሉ። እኛም እንስቅባቸዋለን፣ እንዝናናባቸዋለን። ግን እነዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስፖንሰር አድርገውት እና አዳነች አቤቤ እና አብይ አህመድ አምጥተውት በል እንጂ ይወጥር ይሉታል። በቀደም ቦታል እንደው ቪዲዮ ካላችሁ ብትልኩልኝ ብናጫውተው ደስ ይለኛል። ወንድማችን ትዝታው ምንድን ነው ያለው? አዎ
በጣም የጨነቀን እዚህ መተን ሲስተም ውስጥ መግባት ነው ያቃተን አይነት ነገር ነው እንደዚህ ሰማው ማለት ነው። በጣም የጨነቀን ሲስተም ውስጥ መግባት ነው በጣም ራበን እና በቃ ኢኮኖሚካሊ ተፈተን እኔ ያለው ይሄንን አስቀድሞ ማጥናት ነበረበት። ምክንያቱም ፕሮቴስታንቱ ረጅም ጊዜ ነው የሰሩበት፣ ኔትወርካቸው የተያያዘ ነው ከመንግስትም ከምንም። ይሄ ከኦርቶዶክስ የሚመጡ ሰዎች ያንን ኔትወርክ ሰብረው መግባት አይችሉም። ምክንያቱም በጣም ጥብቅ ነው፣ በጣም ትስስር ነው። ሲሳደቡ ልክ እንደ ውሻ ለውሻ ፍርፋሪ እንደሚጣል ምናምን ጣል ቢያደርጉላቸው እንጂ እነ ዮናታን ምናምን አይችልም። በነ እዩ ጩፋ መስመር መግባት አይቻልም። ትዝታው በበሱም እሱ እዚህ ቤት አመለጠ። እነ ዮናታን መሬት ይሸጣሉ። አሁን እነሱ እና ዳነቻ አቤቤ በቤተክርስቲያን ስም ይሰጧቸዋል፣ መሬት ይሸጣሉ። በወጣቶች መልካም ወጣቶች ተብሎ በየክልሉ ያለ ሰው መሬት ይሰጣቸዋል፣ እሱን ይሸጣሉ። ከዛ ባንኮች አሉ ስፖንሰር ያደርጓቸዋል፣ እሱን ይሸጣሉ። የውጭ የፕሮቴስታንቱ ዓለም በጀት ይመድቡላቸዋል፣ በሱ ፏ ብለው ይኖራሉ። አብይ አህመድ እንኳን ጀርመን መጥቶ ጀርመን $25,000 ስትሰጠው ያን $25,000 ምንም አይደለም ለሱ። ኢትዮጵያን የምታክል ሀገር በእጁ ናት። ደግሞ የተባበሩት አረብ ኤምሬትስ ምንም ስለምትወደው በጣም ስለሚያምር እንትና አብይ አህመድ $3 ቢሊዮን $5 ቢሊዮን ነው የምትሰጠውና $25,000 ምንም ስላልሆነች ዮናታንን ጠርቶ ነው ከይሄና 25,000 ዩሮ ለሻይ ለምሳ ይሆናል ያለው። እና እንዲህ አይነት እድል ለማግኘት ረጅም ጊዜ ይፈጃል። እና አሁን ከኦርቶዶክስ የሄዱት ልጆች የተቸገሩት ያንን ነው። አሁን መነኮሳት የሚመስሉት መሪጌታ የሚመስሉት በቃ ከዚህ ተሳድበን ስንሄድ እዛ የገንዘብ ባህር ውስጥ እንገባለን ብለው ነበረ ዘው ብለው የሄዱት። አይቻልም። በጣም ከባድ ነው። ለምሳሌ በጋሻውን ያየን እንደሆነ አጣምረውት ነው። በጋሻው ከሸዋፈራው ደሳለኝ ጋር ተጣምሮ ሸዋፈራው ቲያትር እየሰራ በጋሻው ደግሞ እያጓራ ሁለቱ ተጣምረው ትንሽ ሰርቫይቭ ያደርጋሉ። ዘርፌያውን ቦታ የላትም። ዘርፌ ያው ዘራፊ ስለሆነች ቦታ የላትም። እዛም እዚህም ብላ ነው። እዛም ተቃጠልኩ ነው፣ እዛም ተንገፍገፍኩ ነው እያለች ነው የምትሄደውና ስለዚህ ከባድ እዛም ቢሆን በጣም ከባድ ለዘርፌም ለዘርፌ እህትም ወንድምም ከባድ። ከዚህ ለሚሄዱ ሰዎች እኔ በእውነት በቅንነት ነው የምመክረው። በቅንነት ነው። የፕሮቴስታንቱ ኔትወርኩ ከባድ ነው። ያንን የቢዝነስ ሰንሰለት በጥሶ ለመግባት አይቻልም። እስቲ እንስማው። አገኘህ እኮ አንተ መቼ ስለ ታቦት እስቲ ትንሽ ነገር ስለ ታቦት አይደለም ከሩቅ ነው ቶቶ ስለ ታቦት አይደለም ስለ ታቦት አወራ። እዚች ጋር የነገረው ነገር ነበር እሱ። ቆይ እስቲ ከላኩልኝ ልየው። በጣም ከባድ ነው ያለበትን እስቲ ልየው። ግን ስንት ዓመት ተሸከምክ ታቦት? ይቅርታ ብሎኛል። ስለ ታቦት አይደለም የነገርኳችሁ፣ ስለ ታቦት ሳይሆን የነገርኳችሁ ስለ መቸገሩን የሚያወራበት አለ። አግኝቼው ነበረ ግን እንዴት አድርጌ ላውረደው? ምንድነው እዚህ የቸገራችሁ ይለዋል። ዮናታንም ምክር ይሰጠዋል። አዎ በጣም ችግር ነው እዚህ እኛ ጋር ስትመጣ ሲስተሙ ትንሽ ከባድ ነው፣ ኔትወርኩም ከባድ ነው እና ምንም ልረዳ አልችልም አይነት ነገር ይለዋል። አዎ በጣም ተፈተንን፣ በጣም ራበን ጠማን፣ የምንሆነውን አጣን። ብንለፈልፍም ብዙ ሰደብንላችሁ፣ ኦርቶዶክስን በጣም ብዙ ሰደብንላችሁ፣ እንዴት እናርግ ብለው በቃ እንትን ይሉ ነበር ማለት ነው። እሺ የኔም ልጆች ዛሬ የት እንደሄዳችሁ አላውቅም። እንግዲህ የላችሁም። እኔ መፈለግ ይችል ነበረ ግን አሁን ላይ እሱን ፍለጋ አልቆይም እኮ ይመቻል። ሳግባ ለማለት ቢያንስ ጤናውን እንኳን የሚያስመልስ መታከሚያ እኮ ይኖራል የሰውዬ። እኛ እኮ በትርፍ ሰዓት እንኳን ፈረንጆች እኮ ኃጢአት የሚሰሩ በትርፍ ሰዓት እኮ ነው። እኛ እኮ በመደበኛ ሰዓት ኃጢአት የምንሰራው። እውነቴን በስራ ሰዓት እንደው ኃጢአት እኔ ማርያምን አንድ ቀን ሰይፉ በ7 ሰዓት 8 ሰዓት የሆነ ቀን እንደዚህ ቆመን መኪና ተደገፈ እየቆሜ
ሰውየው ሰክሯል። ቀን እኮ ነው እንደ ሰው በ8 ሰዓት እኔ ኃጢያትነቱ በኋላ ንስሐ ጋር እናወራበታለን። እንደ ሰው ነው ያልኩኝ። ሰው እንደ ሰው እየከሰረ ነው ያልኩኝ። ሰው ኪሱ እየተራቆተ ነው፣ ገንዘቡ እየተራቆተ ነው። መቼም የሚጠጣ ሰው 6 መከራ አለበት ታውቃለህ። ምንድነው? የመጀመሪያ ኪሱ ይራቆታል። እሺ። ሁለተኛ ክብሩ ይራቆታል። እሺ። ሶስተኛ ሽታው ይበሰብሳል። እሺ። አራተኛ ጤናው ይጓደላል። እሺ። አምስተኛ ካገባ ይፋታል፣ ካላገባ የመታጨት እድሉ ገደል ይገባል። ሰካራም ነው። ስድስተኛ ማህበረሰቡ አያምነውም። ይሄ ሰካራም አየህ፣ አሁን የኔ ባለፈው ተናግሬያለሁ። ኪሱ ውስጥ አድርገህ አንዳንድ ጊዜ ብር ረስተህ ታጥቦብህ ያውቃል? በስተት አልፎ አሁን እንኳን አይታጠብም፣ ሰው ብልጥ ነው። ሞባይል ባንኪንግ አሁን እኔ ምን ብዬ አስባለሁ፣ ኪሳችን ውስጥ ተረስቶ የታጠበ ብርና ለሰካራም የተሰጠ ብድር ሁለቱም ውሃ ነው የበላው። እንዴት? ያኛው ሰካሩን ብር ለመጠጥ ነው የሚያወሉ። በቃ አሁን አንተ ሰካራም መቶ አበድረኝ ቢልህ ሊመልስ ነው አታምነውም። በቃ አንካ ወሰደው 100 ብር ጠይቆ ከሆነ እንካ 20 ብር ትለዋለህ። እሱ ክብር የሚባል ነገር ስለሸጠ እንዴት አበድረ ቢሆን ካይለኛል ተመጽዋች ነው እላህ አይገባም። አይ እሺ ብሎ በዛች ቀምሶ እንደገና ራሱን ስቶ ሌላ ብድር ጋር ሄዳል። እና ዙሮ ምንድነው ያልከው? እኔ ነገ ለሚያስጨንቀናል ለምትለኝ እኔ እየኖር ነው ያለው ኑሮ ተመጣጣኝ አይደለም ነው ያልኳል። የምናገኘው መረጃና የምናገኘው አንድ አይነት አይደለም። እስኪ ለምሳሌ አንተ የሚዲያ ሰው ነህ። ሚዲያዎቻችን በእውነቱ እኔ እኮ ኤፍኤሞቻችን እኮ ከአዲስ አበባ የሚተላለፉ የአማርኛ የፈረንጅ መዝናኛዎች እኮ ናቸው። ልክ ከለንደን አለመተላለፉ አማርኛ ስለሆነ ነው እንጂ ለኛ የሚመጥን አይደለም እየተወራን ያለው። ለህብረተሰብ ምንድነው የምናወራለት? ለህብረት የኛ ማህበረሰብ ድንች ቀቅሎ ጥቂት አነክሶ ለሚኖር ማህበረሰብ እንዴት ነው ስለ ችክን የምታወራለት? እንዴት ነው ስለ እግር ኳስ እኔ እግር ኳስ እንኳን አማራጭ እስከምናገኝ ጥሩ ነው። መጽናኛ እኔ እኮ እሱ የእግር ኳስ እኮ ተቃዋሚ አይደለም። እኔ ይገርማል። እሱ ምግቡ ምን እንደዚህ ህይወት ላይፍ ስታይሉ ላይ ነው። ላይፍ ስታይሉ ልክ አይደለም ነው የምልህ። በልካችን ተቀዶ የተሰፋ ኑሮ ውስጥ አይደለንም ያለ ነው። አሁን ለምሳሌ እኔ እናንተ አሁን ፈረንጆች ጨረቃ ላይ ወጥቶ ቤት እየሰሩ ነው ምን እየተባለ ሰማን። የኔ አባት ግን ገጠር ቆዳ ላይ ተኝቶ እንኳን ጨረቃ ላይ ቤት መሰራቱ ወደ ጨረቃ ዙሪያ ይሻላል። በሽታ አለብሽ አይ እሱ ነው እፎይ ብሎ የሚኖረው። አይ እኔ አሁን ምን ሊያደርግልኝ መረጃ ያሰማሁት ጸጸታለሁ። ምን ያደርግልኛል? አንዳንድ ጊዜ የማይጠቅም መረጃ ምን ይሰራልኛል? አሁን ለማህበረሰቡ እየፈሰሰበት ቲክቶክ ምንድነው ችግሩ? ቲክቶክ እኮ ከአቅም በላይ የሆነ መረጃ በአንድ ጊዜ ጎርፍ ይወስዳል። በዓለም ላይ እኮ ሎተሪ ከደረሳቸው ሰዎች 88 ከመቶ የሚሆኑት ባክነው ነው የቀሩት። ለምን መሰለ? ገንዘቡ ድንገት ነው ያጠልቃለቃቸው። አልተዘጋጁም። እንዲህ ነው ለወጣ ለምሳሌ እንካ 200 ሚሊዮን ብር ይበለኝ አንድ ሀብታም፣ ይሄ መደባደብ ይባላል። አረጋግቶ ነው የሚሰጠው። ይሄ እንደዚህ እስቲ ቁጭ በል እንዲህ ነው የሚደረገው። ቀስ በቀስ ነው። ቀስ በቀስ መጀመሪያ ለምሳሌ እኛ ታውቃለህ ድሮ በልጅነታችን በረባሱ አደረግን፣ ከዛ ወደ ሸራ፣ ከዛ ባዝጋ። ያሁኖቹ እንደተወለዱ ቆዳ ጫማ የፈረንጆቹን ይሄ በጣም አደገኛ ችግር ይፈጥራል ማለት ነው። ለዚህ ታዲያ እኔ ይሄን ትምህርት የሚያመጣጥኑት እነማን ናቸው ብዬ ሳስብ እኔ 5 ነገሮች ነው የማስበው። አንደኛ የእምነት ተቋማት ህብረተሰብ የሚያረጋጋ ስራ እየሰሩ ነው ወይ? አሁን አይተሃል ሃይማኖቶች በአሁኑ ጊዜ እንደው እንደ አርሰናልና እንደ ማንቸስተር ጨዋታ ማን ዋንጫውን ይበላው ይሆን ስንት ጎል አገባ እየተባለ እንደሚፎካከረው አይነት ሃይማኖቶች አማኞቻቸውን ከመገንባት ከማነጽ ይልቅ ውስጥ ነው የተጋቡት። አሁን አንተ ዩቲዩብ ከፍተህ ቲክቶክ ከፍተህ ስታይ ንስሐ እንድትገባ ወደ ልብ እንድትመለስ ትናንትና እንድታስታውስ ነገን እንድታልም ዛሬን እንዳትዘነጋ የሚያነቃቃ ነገር ሰምተህ ታውቃለህ? ነው የሚሰማው። ስለዚህ የእምነት ተቋማት ህብረተሰቡ ነገ እንድናፍቀው ዛሬ እንዳያሳቀቀው በትናንትናው ወደ ትናንትና ተጎትቶ ትናንትና ተተክሎ እንዳይቀር የሚያደርግ የእምነት ተቋማት ናቸው። የእምነት ተቋማት በአሁኑ ሰዓት ነገር አለሙተው ሲሚንቶ ግንባታ ላይ ናቸው። ግንባታ ላይ ናቸው። እኔ ባለፈው እንደውም እየተናገርኩ ሰው እየተሰራ አይደለም። የኢየሱስ ክርስቶስ ይሄን ሁሉ መከራ የተቀበለው ሰዎች ሱቅ እንዲኖራቸው አይደለም። ሰዎች ቤት እንዲኖራቸው። ቤት ሊኖርም ላይኖርም ይችላል። መኪና ቢኖርም ጥሩ ባይኖርም ጥሩ ነው። ልጅ ረድኤት፣ በረከት፣ ምልጃ፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆነ